አብርሃምን ፈለከው አይደለም ወይ? ፈለከው አይደለም ውስጥ ገብተና በደንብ ፈልገው ውስጥ አይደለም ማለት እናንተ አታውቁ ማለት አይደለም። እዚህ ካልሆነ እናንተ አውቃቱ የላችሁ ማለት ታውቁታላችሁ የት እንዳሉ። ሄርሜላ ወስዷለች ካለ እሰይ እንኳን ወሰደችው። ጤናው ስለሆነ የምትፈልገው ጤናው ስለሆነ የምፈልገው ጤናው ስለሆነ የሚፈልገው። አይ እንግዲህ አንቺ ዘረጦ ዝርጥርጥ ጤናውን አትበይ። ጤንነቱ ካሳሰበሽ እስከዛሬ ድረስ የት ሄደሽ ነበር? ሲቀጥል ጤንነቱ ሳይሆን አንቺ ያሳሰበሽ ከውሽሚት ጋር እሸሼ ገዳሜ እንዲልልሽ ነው የምትፈልጊው ማለት ነው። አዎ እሱ ነው የምትፈልጊው። ልጁን እንዲያሳድግ ከሚስቱ ጋር ጥሩ የሆነ የፍቅር ጊዜ እንዲኖረው አትፈልጊም። አንቺ ከውሽማው ጋር እንደፈለገ እንዲራገጥ ነው የምትፈልጊው ማለት ነው። ለማንኛውም ሩታዬ የኔ ጀግና የኔ አንበሳ እንኳን ደህና መጣሽልን የኔ ውብ ማለት ነው። እንኳንም በቤትሽ እንኳን በሰላም መጣሽ። እንግዲህ ጋሽ አሸብር ጠፍተዋል እየተባለ ነው። እንደሰማችኋት ቡዜም አላቅም የት እንደሄደ ውሽሚት ጋር ከሄደ እሰይ ደግ አደረገ፣ እኛ ጤንነቱ ነው የሚያሳስበን እያለች ትገኛለች ማለት ነው። ብዙዎቻችሁ የት ነው የሄደው ጋሽ አሸብር እንዲሁ ድጋሚ ስደት ወጣ ወይ እያላችሁ ነው ያላችሁት። የት እንዳለ በደንብ አድርጌ የምነግራችሁ ሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ጎረቤቶቻችን ብዙም አትደሰቱ፣ አይ ብዙም ባትደሰቱ ደስ ይለናል። አዎ የፍቅር ጀማአዎች እንኳን ደስ አላችሁ። ሄርምዬ ትችያለሽ። በጣም ነው እንዴ ቻለችው። ዛሬ የተደሰታችሁት ነገ ደግማችሁ ማልቀሳችሁ ስለማይቀር እውነቴን ነው ብላችሁ ብዙም ባትደሰቱ ደስ ይለኛል። ብዙም ደስታ ባይሰማችሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነብሯ የጀግኒቷ የአንበሲቷ የልዑል ሸጋ እናት የሩታዬና እንዲሁም ደግሞ የነ ኤፍሬም ቪዲዮ ነው ማለት ነው። እንግዲህ መግቢያችሁ ላይ እንዳያችሁት አብርሃም የት ሄዷል? አብርሃም ነው የምንፈልገው እያሉ ፈልገህ የለ ወይ ብዙ ቤት ፈልገህ የለ ወይ ቤቱ ላይ አላገኘህም የት እናምጣለህ እያለ ይገኛል ዴቭ ማለት ነው። ሩታዬ ደግሞ እዚህ ቤት የለም ማለት ያለበት ቦታ ላይ አታውቁም ማለት አይደለም። ያለበት ቦታ አብርሃም ያለበት ቦታ ላይ ታውቃላችሁ እያለች ትገኛለች ሩታዬ። ብዙ ደግሞ እቺ ዘረጦ ዝርጥርጥ ሄርሜላን ከወሰደችው እንኳንም ወሰደችው፣ ደግ አረገች። ጤናው ስለሚያሳስባት ነው። እኔም ብሆን ዴቭም ቢሆን ጤናውን ስለሚያሳስብን ነው እያለች እየተዘረጠረጠች ትገኛለች ማለት ነው። አንቺ ዘረጦ ዝርጥርጥ ማለት ነው። አንቺ ስትለፈልፊ እውነቴን ነው የምልሽ፣ ይሄ ፀጉርሽ ራሱ ፀጉርሽ ሳይቀር ነው የሚቆመው ማለት ነው። በመጀመሪያ ስለ አብርሃም ጤንነት ያሳሰበች ነገር ከሆነ 3 ሳምንት በሙሉ እኝኝ ስትሉ ነው የከረማችሁት ማለት ነው። ታዲያ አንቺ እውነት ስለ ወንድምሽ ነገር ያሳሰበሽ ነገር ከሆነ ለምን የሆነ ቦታ አልወሰድሽውም? ለምን ሕክምና አልወሰድሽውም? መቼም በሩታ ላይ ነው ሰበብ የምታበዙት ማለት ነው። እሷ ከለከለች፣ እሷ እንደዚ ያለች። መቼም እንደው ፍርክ ጥናት ይስጣት። ጨው ወይ ስኳር አይደለችም፣ አልማሟችላችሁም። እንደ ሱካር እንደ ጨው ብትሆን ኖሮ ሩታ ታማሟት ነበረ። ገባችሁ አይደለ? ስለ ጤናው አሳስቧት ወይም አሳስቦኝ ነው አለ። ስለ ጤናው አይደለም ያሳስበሽ የኔ መቤት፣ የኔ ዘረጦ፣ የኔ መቤት አላልኩም፣ የኔ ዘረጦ፣ የኔ ዘረጥረት ማለት ነው። ስለ ጤንነቱ ሳይሆን ያሳሰበሽ አንቺ በቃ ከሩታ ጋር ወጥቶ ከውሽሚት ጋር እሸሼ ገዳሜ እንዲል ነው የምትፈልጊው ማለት ነው። አዎ ያ እንደፈለገ የሚሆነው አብርሃም ማለት ነው። ዛሬ ጨዋውን አብርሃም አልፈለግሽውም። አብርሃም ድሮም ጨዋ ነበር ወንድምሽ፣ ስለማታውቂው ነው እንደዚህ ተንቀልቅሎ ቀብጦ በአደባባይ ካሜራ ደቅኖ እየተሳሳመ በቃ የሆነ አላስፈላጊ ነገሮች ሲያራምድ አላየነውም። ጨዋን አብርሃም ነበር የምናውቀው ማለት ነው። ከአህያ የዋለች ጊደር ፈስት ለምዳ ትገባለች እንደተባለ ከዚች ዘረጦ ዝርጥርጥ ከውሽሚት ጋር ዋለ ያላስፈላጊ ድርጊቶችን ሲያደርጋየ ነው ማለት ነው። ስለዚህ አንቺ ደግሞ የተመቸሽ ያ ነው። ዛሬ ላይ ደግሞ ጨዋ ሆኖ ከሚስቱ ጋር ዝም ብሎ በዝምታ ሲመጣ በሽተኛ አደረግሽው ማለት ነው። ጤንነቱ ነው ያሳሰበኝ። በጣም ነው እንዴ ጤንነቱ ነው ያሳሰበሽ? በጣም ነው እንዴ ተጨነቅሽለት? እኔ አብርሃም አይደለም ሄርሜላ ጠላቴንም ቢሆን ለወንድሜ ስል ፍቅር አደርገዋለሁ አላልሽም?
አዎ እሱ ትክክል ነሽ። ለወንድሞቻችን፣ ለእህቶቻችን፣ ለቤተሰቦቻችን ስንል ጠላታችንም ራሱ እንደ ወዳጅ አድርገን እንይዛለን። እሱ ልቀበልሽ እችላለሁ። ነገር ግን ደግሞ አንቺ እያራመድሽ ያለሽው ሌላ ነው። 3 ሳምንት በሙሉ በየቤቱ ቪዲዮ እየፖሰታችሁ ስለ ጤንነቱ ነው የምትይው፣ ስለ ጤንነቱ። እስኪ እንደ አንድ ጥሩ እህት ማለት ነው እንደ አንድ ጥሩ እህት የሆነ በቃ በንግግር በመለፍለፍ ብቻ አይደለም። ያው እነ ትክክሎች ትክክል ናት እኮ ቡዜ የወንድሟ መከታ የወንድሟ ጠበቃ ምናምን ስላሉሽ አንቺ መቀደድ ብቻ ነው በቃ ቃላቶች መደርደር ብቻ ነው እንጂ ተግባራዊ ስታረጊ ያላየንሽም እስካሁን ድረስ ማለት ነው። አዎ ተግባራዊ ስታረጊ ያላየንሽም። ሩታ ስትናገር ማንጓጠጥ የሆነ በቃ ዝቅ ማድረግ እሷን ምናምን ይሄ ነው እንጂ ስለ ወንድምሽ እውነት አስጨንቆሽ እኛንም እንዲያስተምረን ዋው በቃ ቡዜን ተናግራ ብቻ ሳይሆን በተግባር ማሳየችን ብለን እንድንደመም እንኳ አላደረግሽንም። ብቻ ወሬ ወንድሜ ነው የሚያስጨንቀን፣ ስለ ወንድሜ ብቻ ነው እንደዚህ የሚያደርገው ምናምን ቅብርጥስዬ። ይሄ የቃላቶች ድርድር ማለት ነው። እኛ መቼ አስፈልገን እሱ የቃላቶች ድርድር ማለት ነው ማለት ተመልካቾችሽንም እንዲማሩ እኛንም ደግሞ ያው በጎችሽን ጎበዝ ጀግና እንዳሉሽ እኛንም ጎበዝ እንድንልሽ ዋው እንድንልልሽ በቃ ከወንድሞችሽ ተመካክረሽ ጤንነቱ ካሳሰበሽ ወይ ሐኪም ቤት ወይ እምነት ቦታ ላይ ወስደሽ ብናይሽ ልናደንቅሽ እንችል ነበር። ነገር ግን አንቺ ወሬ ብቻ ነሽ፣ ቱሪናፋ ማለት ነው። ቱሪናፋ ነሽ በቃ አንቺ ሩታን ማንቋሻሽ፣ ሩታ ስትናገር ማንጓጠጥ ብቻ ነው የምትፈልጊው ማለት ነው። እሱ ብቻ ነው የምትፈልጊው። ለማንኛውም እንግዲህ ጋሽ አሸብር እንግዲህ ትላንትና እነ አሚሮ ውሽሚት ጋር ወስደውት ነበረ። እንግዲህ እኔ እውነታውን ነው የምናገረው ማለት ነው። ምንም ምደባብቅላችሁ ነገር የለም። አዎ ብዙዎቻችሁ ድራማ ነው ሲባል አትወዱም። ወደዳችሁን ጠላችሁ ድራማ ነው። ይሄ ትላንትና የተለቀቀው ቪዲዮ በጣም የቆየ ቪዲዮ ነው። በጣም ስላችሁ ከ6 ቀን ወይም ከ7 ቀን በፊት የተቀረጸ ቪዲዮ ነው። አሁንም ይሄን አይዲያ እንደገና በአዲስ አሳድሰው ያመጡት ለምን እንደሆነ ታውቃላችሁ? እኔ ነጩ ነው የማወራው ማለት ነው። አብርሃም የትም አልሄደም። አዎ የትም አልሄደም። መቼም በሱዳን በረሃ አድርጎ ሊቢያ ገብቷል ልላችሁ አልችልም። ተሰደደ ልላችሁ አልችልም። አብርሃም ያለው አሁንም በሩታዬ እጅ ነው ያለው ማለት ነው። አሁን እዚህ ጭቅጭቅ ላይ እየቀጠሉ ያሉት አንደኛ ውሽሚትን 100,000 አልገባችም። ገባችሁ አይደለ? 100,000 እስከምትሞላ ድረስ ገና ጭቅጭቁ ይቀጥላል። በመቀጠል ደግሞ አብርሃም 500 ለመሙላት እየተንደረደረ ነው ያለው ማለት ነው። ሶ ይሄ አይዲያ በአዲስ ያመጡት የትላንትና የቆየ ቪዲዮ ፖስተው ሄርሜላ ወሰደችው በሄርሜላ እጅ ነው ያለችው ብለው እንግዲህ ሌላ አይዲያ አድርገው የመጡት 100,000 ለመሙላት ነው። ቤተሰብ አትደነጋገጡ። ምንም ያደነጋግጥ ነገር የለም። ምንም ያሸብርም ነገር የለም። ጎረቤቶቻችንም ብዙም አትደሰቱ። እውነቴን ነው የምላችሁ። የእነ አብርሃም ጉዳይ እኮ የምታውቁት አይመስለኝም። አንድ ሳምንት የአንዱ ኦዲየንስ ከሳቀ ከአንድ ሳምንት በኋላ ደግሞ የአንዱ ኦዲየንስን ያስለቅሱታል ማለት ነው። የእነሱ ስራ ይሄ ነው። በቃ ይሄ ነው እና ቤተሰብ ጎረቤቶቻችን የውሽሚት ደጋፊ የሆናችሁ እውነቴን ነው ብዙም አትደሰቱ። የፍቅር ጀማአዎች ሄርሜላዬ ትችያለሽ፣ በጣም ይዛው ጠፋች፣ እባክሽ እስከሚሻለው ወደ ራሱ እስከሚመለስ ድረስ ይዘሽው እንዳትመጪ። በጣም ነው እንደ ይዛው የጠፋችው። በጣም ነው እንደ የጠፋው። ታያላችሁ እንግዲህ ፀጉሯን ይዛ ከነገ ወዳ ልበላችሁ ፀጉሯን ይዛ ሩታዬ ጀግኒቷ አንበሲቷ በእጇን እንደምታረግ ነው በድጋሚ ማለት ነው። ያው በሚሰሩ ቪዲዮ ሊሄድላችሁ በድራማቸው ማለት ነው። የእውነታው አይደለም ግን በድራማቸው በሚሰሩ ቪዲዮ ግን ስነግራችሁ ከነገ ወዳ እንግዲህ ፀጉሯን ጠቅልላ ይዛ አብርሃምን በእጃቸው እንደሚያስገቡ ምንም ጥርጥር የለውም። እናንተ የፈለጋችሁት ሐኪም ቤትም የፈለጋችሁትን ቦታ ውሰዱ። ታሟላ አይደለም ወይ ያላችሁት፣ እኛ ደግሞ ፈልገን አብርሃምን አናጣውም እናሳያችኋለን ብለዋል። ኤፍሬም ፎክሯል ማለት ነው። አዎ ኤፍሬም ማለት ነው ጀግናው አንበሳ ቆፍጣን ነው ማለት ነው። ፎክሯል። እንደፎከረው ደግሞ አይቀርም። ኤፍሬም እና ሩታ ፎክረው ሳያደርጉት ተግባር ላይ ሳያደርሱት የሚቀሩት ነገር ምንም ነገር የለም። እኔ እተማመንባቸዋለሁ ኤፍሬም እና ሩታ ማለት ነው። እና ምን ለማለት ፈልጌ ነው፣ በዚህ 2 ቀን እንግዲህ አብርሃም እውነቴን ነው አብርሃም ከሩታ ጋር ካልመጣ ይኸው ቀለሟ ምን አለች ትሉኛላችሁ። ገባችሁ አይደለ? ስለዚህ ብዙም አትደሰቱ። ዛሬ የተደሰታችሁ ነጌታ
ታለቅሳላችሁ። ነገሩ ተገለባቢጦች ስለሆነ ብዙ ምኝኝ አትበሉብን ለማለት ፈልጌ ነው። እኔ ዋናው እሱን አይደለም ያስጨነቀኝ ማለት ነው። እንዲህ ሩታዬ ቀብረር ጀንተል ብላ በራሷ ቤት ስትመጣ በጣም ነው ደስ የሚለኝ ማለት ነው። የልዑልዬ እናት የሀብት የምሁሩ ልጅ ማለት ነው እና ስትመጣ ደስታ ይሰማኛል ማለት ነው። ለማንኛውም ሩታዬ ስወድሽ ማለት ነው ከልቤ ነው የምወድሽ ማለት ነው። የኔ ቆፍጣና የኔ ጀንታላ ማለት ነው። በተረፈ ጎረቤቶቻችን ደግሜ ነው የምነግራችሁ፣ ብዙም በደስታ በትንቦጫረቁ በጣም ደስ ይላል። እናንተ ናችሁ ደግሞ የፍቅር ጀማ እኔ አሻሽሉት እኮ ብያችሁ ነበረ። የዝሙት ጀማአዎች ብላችሁ ሰይሙ ስባችሁ ብያችሁ ነበረ፣ ግን አልተስማማችሁ መሰለኝ ማለት ነው። ይሁን ግድ የለም ችግር የለውም። ለማንኛውም ውዶች እየወዳችኋለሁ። ሰላም እደሩልኝ። የነገ ሰው ይበለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባካችሁ። ኮፒ ሊንክ አድርጉልኝ፣ ላይክ አድርጉ። እኔ እኮ 40 ሰው 50 ሰው ትገባላችሁ። ለምንድነው ላይክ ሳታደርጉ የምትወጡት? ምን ሆናችሁ ነው? ጎረቤቶቻችንን ብትሆኑ ላይክ አድርጉ። እውነቴን ነው ብላችሁ ላይክ አድርጉ፣ ላይክ አድርጉ። ምን ችግር አለበት? አይከፈልበትም እኮ ጣታችሁ ጠቋም ማድረግ ብቻ ነው። እወዳችኋለሁ። ባይ ሰላም እደሩልኝ።